ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 39 በዛሬ ክፍል የምናየው ኤክሰርሳይዝ ኤንድ ኤግዛምፕልስ ቤዝድ ኦን ኮሊዥን ኢን ዋን ዳይሜንሽን በሚል ርዕስ ከባለፈው ሌሰን የቀጠለ ክፍል 2 ነው። የተለያዩ ጥያቄዎች ኮሊዥን ኢን ዋን ዳይሜንሽን ባለፈው አንድ ጥያቄ ሰርተናል። በዛሬ ሌሰናችን ደግሞ ቀሪ ጥያቄዎችና ኤግዛምፕሎችን በጋራ አብረን እንሰራለን ማለት ነው። ሁሌ እንደምንለው ዩቲዩብ ቻናላችን ዋሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ኤግዛምፕል 4.26 ምንድነው የሚለው? two gliders A and B with mass of 0.5 kg and 0.3 kg respectively move towards each other and a frictionless air track figure 4.57 ነው ቢፎር ኮሊዥን የሚያሳየው ሁለት ግላይደሮች A እና B ያላቸው የማስ መጠን the first one glider A 0.5 kg the other glider B ደግሞ ይሄኛው 0.3 kg ነው። and also after they collide ይሄ during collision ነው የሚያሳየው figure 4.57 B ይላል። during collision ነው ከተጋጩ በኋላ glider B after collision glider B has the final velocity 2 meter per second towards the positive x direction figure 4.57 C ይላል። ስለዚህ የተጠየቅነው after collision glider B ያለ ፋይናል ፍጥነቱ 2 ሜትር ፐር ሰከንድ ነው። ማስ ቼንጅ የለውም አይደለ? ስለዚህ ይሄ የምታዩት ኮሊዥን ሲስተም ምን አይነት ኮሊዥን ሲስተም ነው ከተማርን ውስጥ ኢላስቲክ ወይስ ኢንኢላስቲክ ነው ስንል ጀስት after collision ሁለቱም ሰፓሬትሊ ነው ሙቭ ያደረጉት ስቲክ አላደረጉም። እንደልሶ ስለ ፍሪክሽን ለስ ሰርፌስ ነው ይላል። ፍሪክሽን ለስ ሰርፌስ ከሆነ ደግሞ ጀስት ኢነርጂ ሎስቴጅ አይኖርም። ስለዚህ ካይኔቲክ ኢነርጂም ኮንዘርቭድ ይሆናል ማለት ነው። ቢፎር ኮሊዥን ያለው የካይኔቲክ ኢነርጂ መጠን አፍተር ኮሊዥን ካለው የካይኔቲክ ኢነርጂ መጠን እኩል ስለሚሆን ይሄ ኢላስቲክ ኮሊዥን ብለን እንጠራዋለን ማለት ነው። ኦኬ ስለዚህ ምንድነው የተጠየቃችሁት? what the final velocity of glider A ይሄ ማለት ከተጋጨ በኋላ ይሄኛው በ2 ሜትር ፐር ሰከንድ ወዴት አቅጣጫ ወደ ፖዚቲቭ ኤክስ ዳይሬክሽን እንደተጓዘ ይናገራል። ግላይደር ኤ ግን ቱ ዘ ሌፍት ዳይሬክሽን ነው። ስለዚህ በምን ያህል ፍጥነት ነው አፍተር ኮሊዥን ሙቭ የሚያደርገው ነው የመጀመሪያው ጥያቄ። ሁለተኛው ነው how do the changes in momentum and its velocity compare ይላል። ስለዚህ ያላቸው ቼንጅ ኢን ሞመንተም ያው ቼንጅ ኦፍ ቬሎሲቲ ስላለ ያላቸው ቼንጅ ኢን ሞመንተም ኤንድ ኦልሶ ያላቸውን ቬሎሲቲ አባስተን ኮምፔር እናደርጋለን ቢፎር ኮሊዥን አፍተር ኮሊዥን ያላቸውን ማለት ነው። ኦኬ ስለዚህ በዚህ መሰረት እዚህ ጥያቄ ላይ የሚጎላው ጀስት ምንድነው ያልተሰጣችሁ ነገር ኢኒሻል ቬሎሲቲ ነው። አይ ቲንክ መጽሐፋችሁን ስታዩ ይሄ መማሪያ ቴክስታችሁ ነው። ቴክስታችሁ ላይ ምንም አይነት ኢኒሻል ቬሎሲቲ አልተሰጠም። ነገር ግን ጀስት ካልኩሌት ሲደረግ ያላቸው ቬሎሲቲ ይናገራል። ኦኬ ስለዚህ ጀስት መነገር ነበረበት። ስለዚህ እናንተ ይሄን ቬሎሲቲ የተሰጠውን እያንዳንዱ እኩል የሆነ ቬሎሲቲ ቢኖራቸው ቢፎር ኮሊዥን ግላይደር ኤ 2 ሜትር ፐር ሰከንድ እንዲሁም ግላይደር ቢም 2 ሜትር ፐር ሰከንድ ሁለቱም ሙቭ ቢያደርጉና ኮላይድ ቢያደርጉ አፍተር ኮሊዥን ደግሞ በተለያየ ቬሎሲቲ ሙቭ ሊያደርጉ ይችላሉ። አፍተር ኮሊዥን ግላይደር ቢ ያለው ፍጥነት 2 ሜትር ፐር ሰከንድ ነው። ነገር ግን ግላይደር ኤ ያለው ፍጥነት ምን ያህል ነው የመጀመሪያው ጥያቄ። ስለዚህ እሱን እንመልሳለን። ሌላኛው የማስ ቼንጅ አይኖርም። ኦኬ ምንም አይነት የማስ ለውጥ አይኖርም። ስለዚህ የመጀመሪያው የማስ መጠን ፈርስት ዋን ግላይደር ኤ 0.5 ኪሎ ግራም ነው። ግላይደር ቢ ደግሞ 0.3 ኪሎ ግራም ነው። እነሱን እንጠቀማለን። ሶ ጊቭኖቻችን ስናስቀምጥ ማስ ኦፍ ኤ ማስ ኦፍ ግላይደር ኤ ማለት ነው 0.5 ኪሎ ግራም ተሰጥቶናል። and also glider B ሁለተኛው ማለት ነው ይሄኛው ያለው የማስ መጠን 0.3 ኪሎ ግራም ነው። እንዲሁም ያላቸው ፍጥነት እንዳልኳችሁ እዚህ ጋር ጊቭን አልተሰጠም። ነገር ግን ካልኩሌት ስለሚያደርገው መጽሐፋችሁ እዚህ ጋር ይሄም 2 ሜትር ፐር ሰከንድ ይሄም 2 ሜትር ፐር ሰከንድ ከላይ ጥያቄው ጋር ባይኖርም እንደ ጊቭን መውሰድ ትችላላችሁ። ኦኬ ስለዚህ ቬሎሲቲ ኦፍ ግላይደር ኤ ኢኒሻል ቬሎሲቲ ማለት ነው ስንት ነው? 2 ሜትር ፐር ሰከንድ ተሰጥቷል። እንዲሁም ኢኒሻል ቬሎሲቲ ኦፍ ግላይደር ቢ ስንት ነው? 2 ሜትር ፐር ሰከንድ።
ይሄ ቢፎር ኮሊዥን ያላቸው ፍጥነት ነው። አፍተር ኮሊዥን ደግሞ ፋይናል ቬሎሲቲ የማን የግላይደር ቢ ተሰጥቷል። ስንት? 2 ሜትር ፐር ሰከንድ። የተጠየቃችሁት ፋይናል ቬሎሲቲ ኦፍ ግላይደር ኤ ነው። ስለዚህ ፋይንድ ዘ ፋይናል ቬሎሲቲ ኦፍ ግላይደር ኤ ነው። ስለዚህ ይሄኛው ከተጋጨ በኋላ ስለዚህ ዳይሬክሽን ግን እዚህ ጋር በጣም ኢምፖርታንት ነው። ካልኩሌት ስታደርጉ እያንዳንዱን ነገር ማስገባት ይኖርባቸዋል። ሉክ ለምሳሌ the first one ይሄ to the positive x ዳይሬክሽን ነው ግላይደር እየተገ ስለዚህ ፖዚቲቭ ማግኒቱድ 2 ሜትር ፐር ሰከንድ ነው። አቅጣጫው ግን ኢስት ዳይሬክሽን ወይም ፖዚቲቭ in the positive x ዳይሬክሽን አለ። ይሄ ግን እንደምታዩት to the left ዳይሬክሽን ነው አይደል? in the negative x ዳይሬክሽን ማለት ነው። ስለዚህ ጋር ምን እንጨምራለን? ካልኩሌት ስናደርግ ማይነስ እንጨምራለን ማለት ነው። አፍተር ኮሊዥን ደግሞ ስታዩት ፋይናል ቬሎሲቲ ኦፍ ግላይደር ቢ ከተጋጨ በኋላ ይሄ ወደ ነበረበት ነው የተመለሰው። ስለዚህ in the positive x ዳይሬክሽን ይላል። ይሄ ፖዚቲቭ ነው። ነገር ግን ግላይደር ኤ ሪተርን ባክ የሚያደርገው ወደ ሌፍት ዳይሬክሽን ወደ መጣበት ማለት ነው። ስለዚህ የምናገኘው ሪዛልት ምን መሆን አለበት? ኔጌቲቭ መምጣት አለበት። ካልሆነ ልክ አይደለም። ኦኬ ዳይሬክሽኑ ማግኒቱዱን እንፈልጋለን። ዳይሬክሽኑ ደግሞ in the negative x ዳይሬክሽን መሆን አለበት። ይህንን ኮንሲደር ማድረግ ይኖርብናል። ስለዚህ የመጀመሪያውን ጥያቄ ስንመልስ what the final velocity of glider ይላል። እንዳልኳችሁ ይሄ ፍሪክሽንለስ ሰርፌስ ስለሆነ ኢላስቲክ ኮሊዥን ነው። ስለዚህ ቦዝ ሞመንተም ኤንድ ካይኔቲክ ኤነርጂ ኮንዘርቭድ ይሆናሉ። በሞመንተምም በካይኔቲክ ኤነርጂ መስራት እንችላለን። ኮንዘርቬሽን ኦፍ ሞመንት ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም ምን ይላል ብለን እንይና እነዚህን ጊቭኖቻችን ተጠቅመን ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም የሚለው the sum of momentum before collision is equal to the sum of momentum after collision። ስለዚህ ሞመንተም ማለት ደግሞ ያው ሁለት ግላይደሮች አሉ። ማስ ኦፍ ግላይደር ኤ አለን 0.5 ኪሎ ግራም፣ ማስ ኦፍ ግላይደር ቢ 0.3 ነው። ስለዚህ ቢፎር ኮሊዥን ከመጋጨታቸው በፊት ያለው የሞመንተም መጠን ሲሰላ ማስ ታይምስ ቬሎሲቲ ነው የምናደርገው። ስለዚህ ማስ ኤ ወይም ማስ 1 ኢኒሻል ቬሎሲቲ 1 ሲደመር ማስ 2 ኢኒሻል ቬሎሲቲ 2 is equal to ማስ 1 ቪ ፋይናል 1 ሲደመር ማስ 2 ቪ ፋይናል 2 እናደርጋለን። ይሄ ሁሌም የምንሰራበት ፎርሙላ እንደሆነ ባለፈው ፕሩፍ አድርገን በዚህ መሰረት እስኪ በተሰጠን ጊቭ መሰረት ሰብስቲቱት ለማድረግ እንሞክር። የመጀመሪያው ማስ ኦፍ ግላይደር ኤ ብለን ዋን ያልነውን ኤ እንበለው። ኢኒሻል ቬሎሲቲውም እንዳልኳችሁ ኢኒሻል ቬሎሲቲ ኦፍ ዋት ግላይደር ኤ አይደል? ሲምቦሉ ተመሳሳይ ነው። ማስ 2 ብለን የጠራነው ሌላኛው ማስ ኦፍ ግላይደር ቢ ነው። ስለዚህ ማስ 2 በማስ ቢ እንወክለዋለን። ኢኒሻል ቬሎሲቲው ደግሞ ኢኒሻል ቬሎሲቲ ኦፍ ግላይደር ቢ እንወስዳለን። እዚህ ኳልቱ እንዲሁም ማስ 1 እና ማስ 2 በቃ ማስ ኦፍ ኤ ማስ ኦፍ ግላይደር ኤ እና ማስ ኦፍ ግላይደር ቢ ብለን ነው። ፋይናል ቬሎሲቲ 1 ያልነው ፋይናል ቬሎሲቲ የማን የፈርስት ዋን ግላይደር ኤ ማለት ነው። እሱ የተጠየቅነው ነው። ፕላስ ማስ 2 ብለን የጠራነው ደግሞ ማስ ኦፍ ግላይደር ቢ ነው አይደለ? ስለዚህ ፋይናል ቬሎሲቲ ኦፍ ቢ እንወስዳለን። ሶ 1 ያልነውን ኤ እና ቢ ብለን መሰየም ነው። ግላይደር ኤ እና ቢ ከፈለጋችሁ 1 እና 2 ብላችሁ ይሄንን ቬሎሲቲ ኦፍ 1 ቬሎሲቲ ኦፍ 2 ኢኒሻል ቬሎሲቲ እንደ ፋይናል እያለን መውሰድ እንችላለን። ኦኬ ግራ እንዳይገባችሁ ነው ሰብስቲት ስናደርግ። ማስ አሁን ሰብስቲት እናደርጋለን። ማስ ስንት ኪሎ ግራም ነው? 0.5 ኪሎ ግራም መልቲፕላይድ ባይ ኢኒሻል ቬሎሲቲ ኦፍ ግላይደር ኤ 2 ሜትር ፐር ሰከንድ ነው። ማስ ኦፍ ግላይደር ቢ 0.3 ኪሎ ግራም መልቲፕላይድ ባይ ኢኒሻል ቬሎሲቲው ማይነስ 2 ሜትር ፐር ሰከንድ ነው። እዚ ኢኳል ቱ ማስ ኦፍ ግላይደር ኤ 0.5 ኪሎ ግራም መልቲፕላይድ ባይ ፋይናል ቬሎሲቲ የሚፈለግ ነው አይደለ? ፋይናል ቬሎሲቲ የሚፈለግ ነው የኤ ነው የሚፈለገው። ስለዚህ ቪ ፋይናል ኤ እንበላው ፕላስ ማስ ኦፍ ቢ 0.3 ኬጂ መልቲፕል ኪሎ ግራም ማለት ነው። ማስ ኦፍ ቢ ፋይናል ቬሎሲቲ ኦፍ ቢ 2 ሜትር ፐር ሰከንድ። ቁጥሮችን ሰብስት አድርገናል። እያንዳንዱን ማባዛት ይጠበቅብን። 0.5 ሲባዛ በ2 1 ነው የሚመጣው። አይ እንዴት መጣ ካላችሁ 0.5 ማለት 5/10ኛ ነው። በ2 እናባዛው። 5 ሲባዛ በ2 10 10 ሲካፈል 10 1 ማለት ነው። ስለዚህ 0.5 multiplied to 1 ይሄ ሪዛልት 1 ኪሎ ግራም ሜትር ፐር ሰከንድ ይሆናል።
ኤ ማይነስ እና ፕላስ ማይነስ ይሆናል 0.3 ታይምስ 2 0.6 ማለት ነው 0.6 ኪሎግራም ሜትር ፐር ሰከንድ is equal to ይሄ እንዳለ እናስቀምጣለን ቫሪያብል አለን እዚህ ጋር 0.5 ኪሎግራም multiplied by final velocity of A then 0.5 ኪሎግራም multiplied by final velocity of A plus 0.3 multiplied by 2 ስንት ይመጣል 0.6 ኪሎግራም ሜትር ፐር ሰከንድ ላይክ ተርሞችን መሰብሰብ ይኖርብኛል ይሄንን ወደዚህ ማምጣት አለብኝ ስለዚህ ሳመጣው የምናገኘው ሪዛልት ምን ይመስላል የሚለውን እንየው so 1 kilogram multiplied by meter per second kilogram meter per second ይሆናል minus 0.6 kilogram meter per second ይሄንን ከኩል ይሆናል ወደዚህ ሙቭ ሳደርግ የሳይን ቼንጅ ይኖራል ፕላስ የነበረው ማይነስ ይሆናል ስለዚህ minus 0.6 kilogram meter per second ይሆናል ማለት ነው ኦኬ then የቀረን እዚህ ጋር ማለት ነው 0.5 kilogram multiplied by final velocity of ዘን እስኪ እናቀነው 1 ሲቀነስ 0.6 ሲቀነስ 0.6 so 1 minus 0.6 minus 0.6 ስንት መጣ ኔጌቲቭ አይደል ኔጌቲቭ 0.2 ስለዚህ ይሄ ሪዛልት አለን ይሄ መጀመሪያ ለዛፍ 0.5 ኪሎግራም ሲባዛ ፋይናል ቬሎሲቲ ኦፍ is equal to negative 0.2 0.2 ኪሎግራም ዩኒታቸው ኪሎግራም ሜትር ፐር ሰከንድ ኪሎግራም ሜትር ፐር ሰከንድ ኪሎግራም ሜትር ፐር ሰከንድ ነው ስለዚህ ኮመን የሆነ ኪሎግራም ሜትር ፐር ሰከንድ እናገኛለን both sides ስናካፍል ለማን ነው የምናካፍለው ለ0.5 ኪሎግራም እያንዳንዱ ማለት ነው so 0.5 ኪሎግራም እናካፍላለን so ስናጠፋ ይሄ በዚህ ተጣፋል ኪሎግራም በኪሎግራም ተጣፋ ኔጌቲቭ 0.2 ሲካፈል ለ0.5 ስንት ይመጣ እዚህ ጋር ማካፈል እንችላለን ኔጌቲቭ 0.2 አለ ሲካፈል 0.5 ስንት መጣ ኔጌቲቭ 0.4 ማለት ነው ኦኬ ሶ ፋይናል ቬሎሲቲያችን የምን የግላይደር አይደል አፍተር ኮሊዥን ኔጌቲቭ 0.4 ሜትር ፐር ሰከንድ አይደል ሜትር ፐር ሰከንድ ስለሚገኝ ስለዚህ መልሳችን ምንድነው ማለት ነው አንሰር የመጀመሪያው ኤ ያገኘነው ሪዛልት ኔጌቲቭ 0.4 ሜትር ፐር ሰከንድ ነው ማለት ነው ኦኬ የማን የግላይደር ያም የሚያመለክተው ምንድነው አፍተር ኮሊዥን ይሄ ግላይደር በ0.4 in the negative x direction move ያደርጋል ማለት ነው ኦኬ በዛ መሰረት የመጀመሪያው መልሰናል what the final velocity of glider 0.4 meter per second in what direction in the negative x direction move ያደርጋል ቤት ጠይቀነው how do the change in momentum and in velocity compare ይላል so change of velocity እና change of momentum glider A እና glider B ምን ያህል ይሆናል እንዲሁም ያላቸው ቫልዩ ኮምፔር አድርጉ ነው የሚለው ስለዚህ እነዚህን ጊቭኖች ነው የምንጠቀመው ማስ A እና ማስ B አይለዋወጥም ያላቸው ቬሎሲቲም እንዳገኘ ነው ይሄ ኔጌቲቭ 0.4 ሜትር ፐር ሰከንድ መጥቷል ኢኒሻሊ በ2 ሜትር ፐር ሰከንድ ነው የተጓዙት ፋይናሊ ግላይደር B በ2 ሜትር ፐር ሰከንድ ሶ ማይነስ ኢንዲኬት የሚያደርገው ኦልሬዲ ምን ነው የዳይሬክሽን ነው ኦኬ ማግኒቲዩዱ ግን በ2 ሜትር ፐር ሰከንድ ነው የሚጓዘው ማለት ነው ኦኬ ስለዚህ ይሄን አግኝተናል ኔጌቲቭ 0.4 ሜትር ፐር ሰከንድ ነው አግኝተናል በዚህ መሰረት የመጀመሪያው ቼንጅ ኢን ቬሎሲቲ እንዲሁም ቼንጅ ኢን ሞመንተም እንፈልጋለን የማን ያንዳንዱን የግላይደር ኤን የግላይደር ቢን ማለት ነው ሶ የመጀመሪያውን ሲሰራ ቼንጅ ኦፍ ቬሎሲቲ ኦፍ ግላይደር ኤን ስፈልግ ዴልታ ቪ ላውት ማለት ነው የማን የግላይደር ቢ ሶ ያ ማለት ከፋይናል ቬሎሲቲ ማንና መንቀነስ ኢኒሻል ቬሎሲቲ የቢ ሳይሆን የኤ ነው የምንወስደው ሶ ይሄ ግላይደር ኤ ይስላል ግላይደር ኤ is equal to final velocity of glider A ሲቀነስ initial velocity of glider A okay so እንወስዳለን so የፍጥነት ለውጡ ስንት ነው ብለን ካልኩሌት ስናደርግ final velocity of glider A እንዳገኘነው 0 ስንት 4 ነበር 4 ሜትር ፐር ሰከንድ ነበር ሲቀነስ initial velocity ደግሞ 2 ሜትር ፐር ሰከንድ ነው አይደለ ስለዚህ ምንድነው የምናገኘው 0.4 ሲቀነስ 2 ስንት ይሆናል ኔጌቲቭ
ማይነስ ኦፍ ማይነስ ኦልሬዲ አድ ነው የምናደርገው 2.4 ሜትር ፐር ሰከንድ ኔጌቲቭ 2.4 ሜትር ምክንያቱም ያው 0.4 ሲቀነስ ከዚህ 0.4 መደመር ማለት ነው። ኦኬ ኮመን ኔጌቲቭ ብናወጣ መደመር ነው። ኦኬ 2.0 ማለት ነው። ስደምሩት ወርታች 2.4 ሜትር ፐር ሰከንድ ይሆናል። ዘን ሞመንተሙን ቼንጅ ኦፍ ሞመንተም ስፈልግ ዴልታ ፒ ቼንጅ ኦፍ ሞመንተም የማን የግላይደር ኤ ነው። ስለዚህ ማስ ኦፍ ግላይደር ኤ ሲባዛ ቼንጅ ኦፍ ቬሎሲቲ ሞመንተም ቼንጅ ካደረገ ቬሎሲቲም ቼንጅ ያደርጋል። የማን የግላይደር ኤ ኦኬ ኤ ነው። ስለዚህ ማስ ኦፍ ኤ ይታወቃል። ስንት 0.5 ኪሎ ግራም ነው ሲባዛ ያለው የፍጥነት ለውጥ ደግሞ ኔጌቲቭ 2.4 ሜትር ፐር ሰከንድ ነው። ሶ 0.5 ማለት 1/2 ነው። 1/2 ሲባዛ በኔጌቲቭ 2.4 ስንት ይመጣል? ቼንጅ ኦፍ ሞመንተም ኦፍ ግላይደር ኤ ኔጌቲቭ 1.2 ኪሎ ግራም ሜትር ፐር ሰከንድ ይመጣል ማለት ነው። ኦኬ ሶ ግልጽ ካልሆነላችሁ ካልኩሌት ላድርግላችሁ። ጀስት ምንድነው የምናደርገው 0.5 multiplied by በስንት በ2.4 ኦኬ በ2.4 ኔጌቲቭ ያው በኋላ ኔጌቲቭ ያለው ስንት መጣ 1.2 አይደል? ሶ ኔጌቲቭ ስላለው ኔጌቲቭ የጨመርኩት። ሌላኛው የምንፈልገው የማን ነው? ቼንጅ ኦፍ ቬሎሲቲ ኦፍ ግላይደር ቢ። ልክ እንደዚህ ሁሉ ቼንጅ ኦፍ ቬሎሲቲ ኦፍ ግላይደር ቢ ስንፈልግ እንደዚሁ ተመሳሳይ ግላይደር ኤ እንደፈለግ ነው። ፋይናል ቬሎሲቲ ኦፍ ግላይደር ቢ ሲቀነስ ኢኒሻል ቬሎሲቲ ኦፍ ግላይደር ቢ እናደርጋለን ማለት ነው። ኦኬ ስለዚህ ኢኒሻል ቬሎሲቲ ኦፍ ግላይደር ቢ እንዳየነው ማይነስ ነበር አይደል? ማይነስ ነበር። ሶ የግላይደር ቢ የዚህኛው ማለት ነው ሲነሳ 2 ሜትር ፐር ሰከንድ ኔጌቲቭ ነው ኢን ዘ ኔጌቲቭ ዳይሬክሽን ኢኒሻሉ ማለት ነው። ፋይናል ደግሞ ቱ ዘ ራይት ነው የሄደው ፖዚቲቭ 2 ማለት ነው። ኦኬ ሶ ፋይናል ቬሎሲቲ 2 ሲቀነስ ማይነስ ኦፍ 2 ነው የምናደርገው ኢኒሻሉ ኔጌቲቭ 2 ስለሆነ በዚህ መሰረት ሳብስቲቱት ስናደርግ ቼንጅ ኦፍ ቬሎሲቲ ኦፍ ግላይደር ቢ ፋይናል ቬሎሲቲው ፖዚቲቭ ነው 2 ሜትር ፐር ሰከንድ ማይነስ ኢኒሻል ቬሎሲቲው ደግሞ ማይነስ ኢን ዘ ኔጌቲቭ ስለነበረ ማይነስ 2 ሜትር ፐር ሰከንድ ማይነስ ኦፍ ማይነስ ፕላስ ስለሚሆን 2 ሜትር ፐር ሰከንድ ማይነስ እና ማይነስ ፕላስ ይሆናል 2 ሜትር ፐር ሰከንድ 2 ሲደመር 2 ፖዚቲቭ 4 ሜትር ፐር ሰከንድ ማለት ነው። ኦኬ ዘን ቼንጅ ኦፍ ሞመንተም ሲንፈልግ ምን ይሆናል ነው? ሶ ቼንጅ ኦፍ ሞመንተም ስንፈልግ ዴልታ ፒ የማን የግላይደር ቢ ነው። ስለዚህ ማስ ሲባዛ ቼንጅ ኦፍ ማስ ኦፍ ግላይደር ቢ ታይምስ ቼንጅ ኦፍ ቬሎሲቲ ኦፍ ግላይደር ቢ ነው። ማስ ታይምስ ቬሎሲቲ ስለሆነ ማለት ነው። ቼንጅ ሲሆን ዴልታ ፒ ይሆናል ዴልታ ቪ ይሆናል ማለት ነው። የግላይደር ቢ ይሄን አግኝተናል። ማስ ኦፍ ቢ 0.3 ኪሎ ግራም ነበር ሲባዛ ቼንጅ ኦፍ ቬሎሲቲ ደግሞ 4 ሜትር ፐር ሰከንድ ነው። ስለዚህ 3 ጊዜ 4 12 ይሆናል አይደል? ግን 1 ነጥብ ስላላት እዚህ ጋር እንጨምራታለን ማለት ነው። 0.3 ሲባዛ በ4 1.2 ነው የሚሆነው ኪሎ ግራም ሜትር ፐር ሰከንድ አይደለ? ስለዚህ ቼንጅ ኦፍ ሞመንተም ግላይደር ቢ 1.2 መጥቷል። ይሄም ኔጌቲቭ 1.2 ማግኒቲዩዳቸው 1.2 1.2 ነው። ቼንጅ ኦፍ ሞመንተማቸው ሲሚላር ነው። እንዲሁም ኔጌቲቭ አንደኛው ፖዚቲቭ አንደኛው ኔጌቲቭ ይመጣል። ይሄ አቅጣጫ ነው። ኦኬ ሞመንተም ዳይሬክሽን ስላለው ነው። ኦኬ አፍተር ኮሊዥን ያው የፎርስ መጠን ዋን አናዘር ሪፔል ስለሚገፋፉ ቢፎር ኮሊዥን የነበረው አፍተር ኮሊዥን ደግሞ ዋን አናዘር ፕሬሸራይዝ ስለሚደራረጉ ፎር ኤቭሪ አክሽን ኢኳል የሆነ ኦፖዚት ሪአክሽን ፎርስ አለ፣ ይገፋፋሉ። ስለዚህ ወደ ነበሩበት አቅጣጫ ነው የተመለሱት። ስለዚህ ማይነስ ሳይን የሚያመለክተው ምንድን ነው? ዳይሬክሽን ነው። ኦኬ ዳይሬክሽን ነው። ስለዚህ ሞመንተም ማግኒቲዩዳቸው ግን ቢፎር ኮሊዥን እና አፍተር ኮሊዥን ቼንጅ ኦፍ ሞመንተም ስትፈልጉ ማግኒቲዩድ ቫልዩ እንደምታዩት ሲሚላር ነው ማለት ነው። ኦኬ ሶ ቢን በዚህ መሰረት ከመለሳችሁ በትክክል አንደርስታንድ አድርጋችሁኛ ማለት ነው። ኦኬ ኤግዛምፕል 4.27 ምንድነው የሚለው? A 700 gram pistol loaded with 180 gram bullet rests smooth stable ይላል። In figure 4.58 if the bullet suddenly goes off with a speed of 300 meter per second with
what speed will the pistol recoil? ለዚህ ለምሳሌ ይሄ እንደምታዩት ሽጉጥ ነው። ዘን ፋየር ሲደረግ ሲተኮስ ቡሌቷ ከገኑ ወይንም ደግሞ ከፒስቶሉ ይወጣል። እንደምታዩት 700 ግራም ማስ ኦፍ ፒስቶል ተሰጥቷል፣ የመሳሪያ ማለት ነው። እንዲሁም ቡሌቷ ደግሞ ውስጥ ያለችዋ ጥይት 180 ግራም ነው። አጠቃላይ ሁለቱ ለምሳሌ አንድ ላይ ሲሆኑ 700 ሲደመር 180 ግራም ስንት ይሆናል? 880 ግራም ይሆናል ማለት ነው። ወደ ኪሎ ግራም መለወጥ አለብን። ሁለቱም ኢኒሻሊ አትረስት ናቸው አይደል? ነገር ግን ልክ ሲተኮስ ምላጩን ሲስበው ጀስት እንደምታዩት ኮንዘርቬሽን ኦፍ ሞመንተም አለ። እዚህ ጋር ኮንዘርቬሽን ኦፍ ሞመንተምን እንዴት ነው ኮንሲደር የምታደርጉት? ለምሳሌ እንደምታዩት ይሄ ሁለቱም አትረስት ናቸው። ማስ ኦፍ ፒስቶል አለ ፒ እንበለው ሲደመር ማስ ኦፍ ቡሌት አለ ውስጥ ነው ያለው። ሁለቱም ኢኒሻሊ አትረስት ናቸው። ኢኒሻል ቬሎሲቲ ኮመን የሆነ ኢኒሻል ቬሎሲቲ ያላቸው ኢኒሻል ቬሎሲቲ እንበለው እኩል ይሆናል። ይሄ ደም ፋየር ሲደረግ ኮንዘርቬሽን ኦፍ ሞመንተም እንደምታዩት ይሄ ቡሌቱ ወደ ውጭ በሚወጣበት ሰዓት ገኑ ወደኋላ ይገፋል። ቡሌቱ ወደኋላ ነው። አክሽን ፎርስ አለ ማለት ነው። አክሽን ፎርሱ ቡሌቱን ወደ ውጭ ማስፈንጠር ነው። ውስጥ ስፕሪንግ አለ። ኢላስቲክ ፖቴንሻል ኢነርጂ አለ። ኢላስቲክ ፖቴንሻል ኢነርጂ ነው ጀስት የቡሌቷን ካይኔቲክ ኢነርጂ የሚሰጠት። ስለዚህ ቡሌቱ በሚወጣበት ሰዓት ገኑ ወደኋላ ይገፋዋል። ስለዚህ ይሄኛው እንደምታዩት ፒስቶሉ ወደኋላ ይመጣ የተወሰነ ምን ያደርጋል? ወደኋላ ሪባውንስ የማድረግ ወይንም ደግሞ የመገፋት ባህሪ ያለ እንቅስቃሴ አለ ማለት ነው። ስለዚህ ሁለት ነገር አለ እዚህ ጋር። ፋይናል ቬሎሲቲ ኦፍ ቡሌት ነው ጥይቷ ያላት ፋይናል ቬሎሲቲ ነው። ዘን ደግሞ የፒስቶሉ ደግሞ ጀስት ፋይናል ቬሎሲቲ ያለው ፋይናል ቬሎሲቲ ኦፍ ፒስቶል አለ ማለት ነው። በተወሰነ ፍጥነት ስፒድ ወደኋላ ይገፋል። ስለዚህ ምንድነው የተጠየቃችሁት? እዚህ ጋር ማስ ኦፍ ፒስቶል ማስ ኦፍ ቡሌት አለ። በተለያየ ፍጥነት ነው ሙቭ የሚያደርጉት። ስለዚህ ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም ምንድነው የሚለው? ሞመንተም ቢፎር ሰም ኦፍ ሞመንተም ቢፎር is equal to the sum of momentum after። ስለዚህ ቢፎር ሪኮሊንግ እና አፍተር ሪኮሊንግ ብለን እናስብ። ስለዚህ ቢፎር ሪኮሊንግ ያለ የሞመንተም መጠን ማስ ኦፍ ፒስቶል ፕላስ ማስ ኦፍ ቡሌት መልቲፕላይድ ባይ ኢኒሻል ቬሎሲቲ። ኢኒሻል ቬሎሲቲያቸው እንዳልኳቸው ሁለቱም አትረስት ናቸው። ጥይቷም እንቅስቃሴ ያልነበር አልተተኮሰም። አፍተር ግን ጀስት ቡሌቷ በምትወጣበት ሰዓት ሳም ሪያክሽን ፎርስ ስላለ ወደኋላ ይገፋል። ስለዚህ ገኑም እንቅስቃሴ ያደርጋል፣ ቡሌቷም እንቅስቃሴ ታደርጋለች። ሞር ፈጣን የሚሆነው ግን የቡሌቷ ነው። በተወሰነ መልኩ ግን ግፊት ይኖረዋል። ስለዚህ ማስ ኦፍ ፒስቶል መልቲፕላይድ ባይ ፋይናል ቬሎሲቲ ኦፍ ፒስቶል ፕላስ ማስ ኦፍ ቡሌት መልቲፕላይድ ባይ ፋይናል ቬሎሲቲ ኦፍ ቡሌት አይደለ ተተኳሽ። ስለዚህ መጀመሪያ ላይ ስናይ ሁለቱም አትረስት ናቸው። ምንም አይነት ከመተኮሱ በፊት ምንም አይነት ሞሽን የለም፣ እንቅስቃሴ የለም። ቡሌቷም ፒስቶልም ምንም አይነት እንቅስቃሴ የለም። ስለዚህ ስታርት ፍሮም ረስት ነው ማለት ነው። ዘን አፍተር ያለው የፍጥነት መጠን ማስ ኦፍ ፒስቶል ስንት ነው? 700 ግራም። 700 ግራም ወደ ኪሎ ግራም መለወጥ አለብኝ። 1 ኪሎ ግራም 1000 ግራም ነው። 1 ኪሎ ግራም 1000 ግራም 700 ግራም ስንት ይሆናል ብላችሁ ሪአሬንጅ ማድረግ ትችላላችሁ። ሪአሬንጅ ስታደርጉ ይሄንን በዚህ ክሪክሮስ ታደርጋላችሁ። ይሄን በዚህ ለ1000 ማካፈል ነው የሚሆነው። 700 ለ1000 ስታካፍሉ 0.7 ኪሎ ግራም ይመጣል ማለት ነው። ኤክስ ታይምስ 1000 ኤክስ ታይምስ 1000 ይሆናል። 700 ሲባዛ ማለት 700 ይሆናል። ኤክስን ለማስቀረት ለ1000 ማካፈል ነው። 1000 በ1000 ይጣፋል። 700 ሲካፈል ለ1000 ወይንም 20 በ20 ይጣፋና 7 ሲካፈል ለ10 0.7 ይመጣል ማለት ነው። ዘን ማስ ኦፍ ፒስቶል 700 ግራም ወይንም ወደ ኪሎ ግራም ስንለውጠው 0.7 ኪሎ ግራም ነው። የተጠየቃችሁትም
with what speed will the pistol recoil ይላል አይደል ወደኋላ የሚገፋው ምን ያህል ፍጥነት ይኖረዋል so final velocity of pistol የተጠየቃችሁት mass of bullet how much 180 ግራም የምትመዝን ጥይት ነች ከቡሌት ፒስቶል ይወጣው ስለዚህ 180 ግራም ወደ ኪሎ ግራም ሲለወጥ ለአንድ ሺህ አካፍሉት ኦኬ 180 ለአንድ ሺህ ስታካፍሉት ምክንያቱም 1 ኪሎ ግራም 1000 ግራም ነው ተባብለናል ስለዚህ ክሪክሮዝ ሪአሬንጅ አድርጋችሁ ክሪክሮዝ ታደርጉት 18 ለመቶ 0.18 ይመጣል ማለት ነው so 0.18 ኪሎ ግራም multiplied by final velocity of bullet ጥይቷ በምን ያህል ፍጥነት ነው ሙቭ ያደረገች the bullet suddenly goes off with a speed of 300 meter per second 300 meter per second ወደ ኪሎሜትር per hour ሲለወጥ ትልቅ ፍጥነት ነው ኦኬ በጣም ትልቅ ነው ኦኬ so ትንሽ እንዳይመስላችሁ 300 ሜትር per second ነው የቡሌቷ ፍጥነት ማለት ነው ስለዚህ ቡሌቷ በ300 ሜትር per second ሙቭ በምታደርግበት ሰዓት ገኑ ወደ ኋላ የሚመልስበት ቬሎሲቲ ስንት ነው ጥያቄው ያ ነው ኦኬ ቡሌቷ ያው እንደምታዩት ፍጥነቷ 300 ሜትር per second ስለዚህ ይሄን ሪአሬንጅ ስናደርግ ይሄ ፖዚቲቭ ነው ወይስ ኔጌቲቭ 300 ስንል ቡሌቱ ቱ ዘ ራይት ዳይሬክሽን ነው ግን ፒስቶሉ ወደ ኋላ ስለተገፋ ኔጌቲቭ ቫልዩ ነው የሚመጣው ኔጌቲቭ ቬሎሲቲ ዳይሬክሽን ነው እንጂ ቬሎሲቲ ኔጌቲቭ አይሆንም ኔጌቲቭ ኢንዲኬት የሚያደርገው ዳይሬክሽን ነው ኦኬ ስለዚህ ምንድነው የምናደርገው ይሄንን እናባዛ በ0.18 በ300 እናባዛለን so 0.18 multiplied by 300 ስንት ይመጣል 54 አይደል 54 ይመጣል ስለዚህ ጋር 0 is equal to 0.7 kilogram multiplied by final velocity of pistol እዚህ ጋር ስንት መጣ 54 ኪሎግራም ሜትር per second ይመጣል ስለዚህ ይሄን ወደዚህ ሙቭ ብናደርገው ከኩል ይሆናል ፖዚቲቭ የነበረው ኔጌቲቭ ይመጣል አይደል so ኔጌቲቭ እዚህ ጋር እንስራው ኔጌቲቭ 0.7 ኪሎግራም multiplied by final velocity of pistol is equal to 54 ኪሎግራም ሜትር per second ይሆናል ኦኬ so final velocity of pistol ለማግኘት both sides ስለስንት እናካፍለው ለኔጌቲቭ 0.7 ኪሎግራም ይሄንም ለኔጌቲቭ 0.7 ኪሎግራም እናካፍለዋለን so የሚጣፉትን እናጣፋለን ማለት ነው ስናጣፋ ኔጌቲቭ 0.7 ኪሎግራም ኔጌቲቭ 0.7 ኪሎግራም ይጣፋል እዚህ ጋር ኪሎግራም በኪሎግራም ዩኒት ይጣፋል የሚኖረው ማን ነው ፋይናል ቬሎሲቲ ኦፍ ፒስቶል ማይነስ ቫልዩ ይመጣል 54 ሲከፈል ለ0.7 so 54 divided by 0.7 አይደል so ኔጌቲቭ እንዳለው ነው ስንት መጣለን 77.14 ይመጣ ማለት so approximately 77.14 77 ማድረግ ትችላላችሁ አጠጋግታችሁ ማለት ነው ስለዚህ 77 ሜትር per second ኪሎግራም በኪሎግራም ስለተፋ ሜትር per second so ያለው የዚህ ፒስቶል ፍጥነት ወደ ኋላ የሚገፋው ፍጥነት 77 ሜትር per second ነው ወደ ኋላ የሚገፋው ማይነስ ኢንዲኬት የሚያደርገው ቡሌቱ ፎርዋርድ ሲሆን ፒስቶሉ ደግሞ ባክዋርድ ሙቭ እንደሚያደርግ ወይንም የተወሰነ እንቅስቃሴ እንደሚያደርግ ያሳያል ማለት ነው ኦኬ ሶ እስኪ በቪዲዮ ላሳያችሁ ይሄ ቡሌት ሲተኮስ ምን ይመስላል የሚለውን የተወሰነ ሙቪ ላሳያችሁ ሉክ እንደምታዩት እዚህ ጋር ጀስት ፋየር ሊያደርግ ነው ቡሌቷ ውስጥ ነው ያለችው ጥይቷ የፒስቶሉ ነው ስለዚህ ጀስት እስኪ እንየው ሉክ ፋየር ሲደረግ ወደ ኋላ የሚገፋዋል አይደል ሉክ again ፋየር አይደል ሶ ፋየር ሲደረግ ወደ ኋላ ገኑ እንደምታዩት ወደ ኋላ ይገፋል ማለት ነው ኦኬ እሺ ባያችሁት መሰረት ፕራክቲካሊ የምናየው ነገር ጀስት ካልኩሌት ስናደርግ ደግሞ ጥይቷው የምትወጣበት ፍጥነት አለ ወደፊት ፎርዋርድ በሚወጣበት ሰዓት ደግሞ ገኑ ወደ ኋላ የተወሰነ እንቅስቃሴ ያደርጋል ማለት ነው ሪአክሽን ፎርስ አለ ስለዚህ ያ የሚንቀሳቀስበት የፍጥነት መጠን እዚህ ጋር እንደምናየው በ77 ሜትር per second in opposite direction of the bullet ነው አይደል so በቡሌቷ ተቃራኒ አቅጣጫ ወደ ኋላ ፑሽ ይሆናል ማለት ነው እንቅስቃሴ ያደርጋል ስለዚህ በዚህ መሰረት 77 ሜትር per second ብላችሁ ከመለሳችሁ ትክክል ነው ኦኬ ኤግዛምፕል 4.28 perfectly inelastic collision ነው ጥያቄው
ምንድነው ጥያቄው የሚለው a fully loaded dump truck with a mass of 25,000 kg is moving at 72 km per hour on the level paved road. On its way, it suddenly collided head-on with 150 kg Bajaj, which was moving at 54 km per hour in opposite direction. What will be the final velocity of truck Bajaj system after collision? ይላል። እንደምታዩት ጥያቄው ጀስት አንድ የጫነ ሎድ ዳምፕ ትራክ ነው፣ ገልባጭ መኪና ነው። የሚመዘነውም 25 ኪሎ ግራም ነው። በምን ያህል ፍጥነት ነው ዳምፕ ትራኩ ሙቭ እያደረገ ያለው? በ72 ኪሎ ሜትር ፐር አወር ነው። እንዲሁም suddenly collide head on with 150 ኪሎ ግራም ባጃጅ 150 ኪሎ ግራም የምትመዝን ባጃጅ ደግሞ በምን ያህል ፍጥነት ነው እየተጓዘችው ያለችው? በ54 ኪሎ ሜትር ፐር አወር ነው in opposite direction ይላል። ስለዚህ እንቅስቃሴያቸው ጀስት ፊት ለፊት ነው ማለት ነው። ኦኬ ሶ ለምሳሌ ጀስት ዳምፕ ትራኩ ወደዚህ ሙቭ ቢያደርግ ወደዚህ አቅጣጫ ሙቭ ቢያደርግ ባጃጁ ደግሞ ወደዚህ ነው ሙቭ እያደረገ ያለችው። ኦኬ ሶ ኮሊዥን ተፈጠረ። what will be the final velocity of the truck Bajaj system after collision ይላል። ስለዚህ ፋይናል ቬሎሲቲ ምን ይመስላል ነው የሚለው። አጠቃላይ ከተጋጨው በኋላ ያለው ፋይናል ቬሎሲቲ ምን ይመስላል? አይ ቲንክ ፐርፌክትሊ ኢንኢላስቲክ ኮሊዥን ከሆነ ጥያቄው ባጃጇና ዳምፕ ትራኩ ስቲክ አድርገዋል ማለት ነው። ተጋጅተው አንድ ላይ ተጣብቀው ሙቭ ያደርጋሉ። እንደምታዩት የማሳ አለመመጣጠን አለ። ዳምፕ ትራኩ በጣም ጭኗል፣ ከፍተኛ ማሳ አለው፣ ፍጥነቱም ሀይ ነው። ባጃጁ የፈለገው ቢሆን ዳምፕ ትራኩን የመግፋት አቅም አይኖራትም አይደል? ከተጋጨች በኋላ ጀስት በማን አቅም ትሄዳለች? በዳምፕ ትራኩ ኃይል ወደፊት ሙቭ ታደርጋለች ማለት ነው። ኦኬ ሶ ወደኋላ ማለት ስቲክ አድርጋ ዳምፕ ትራኩ በሚሄድበት አቅጣጫ አፍተር ኮሊዥን ስቲክ አድርገው ሙቭ ያደርጋሉ ሴም ዳይሬክሽን ማለት ነው። ስለዚህ ፐርፌክትሊ ኢንኢላስቲክ የምንለው ጀስት አፍተር ኮሊዥን ሁለቱ ኦብጀክቶች ስቲክ ካረጉ ስቲክ ቱጌዘር ካረጉ ምን አይነት ኮሊዥን ሲስተም ነው? ፐርፌክትሊ ኢንኢላስቲክ ኮሊዥን ሲስተም እንደሆነ አይተናል። ሶ ይህን ጥያቄ በተብራራ መልኩ ለማየት ሎክ ለምሳሌ ይሄ ዳምፕ ትራኩ ነው እየመጣ ነው እንበል። ይሄ ባጃጇ በተመሳሳይ አቅጣጫ ሙቭ እያደረጉ ነው። ኦኬ ስለዚህ የዚህ ዳምፕ ትራክ ገልባጭ መኪና ስንት ምን ያህል ማስ አለው? ማሷን ብለን እንጥራው። የዳምፕ ትራኩ ማሷን ብለን እንጥራው፣ ወይንም ደግሞ ዊሳይድ ማስ ኦፍ ዲ ማለት ትችላላችሁ። ማስ ኦፍ ዳምፕ ትራክ ማለት ነው 25000 ኪሎ ግራም ተሰጥቷል ጭኖ ማለት ነው። አጠቃላይ የማስ መጠኑ ነው። ያለው ፍጥነት ደግሞ ኢኒሻል ስፒዱ ወደዚህ ነው ሙቭ እያደረገ ያለው። ሶ ኢኒሻል ስፒድ ኦፍ ዳምፕ ትራክ ሃው ማች 72 ኪሎ ሜትር ፐር አወር ነው። ሶ ወደ ሜትር ፐር ሰከንድ መለወጥ አለባችሁ። ስለዚህ 72 ኪሎ ሜትር ፐር አወር አለን። ሌላው ደግሞ የባጃጇ ማስ ባጃጅ ቢ እናድርገው ስንት 150 ኪሎ ግራም ነው የምትመዝነው። በጣም አነስተኛ የማስ መጠን ያላት ሶ 150 ኬጂ ነው። ሌላው በምን ያህል ፍጥነት ነው መጀመሪያ ሙቭ እያደረገች ያለው? ኢኒሻል ቬሎሲቲ ኦፍ ባጃጅ 54 ኪሎ ሜትር ፐር አወር። ሶ ይህን ማይነስ መጨመር አለብኝ፣ ምክንያቱም ይሄ ቱ ዘ ራይት ወይንም ወደዚህ ከመጣ ይሄኛው ደግሞ ኢን ኦፖዚት ዳይሬክሽን ስለሆነ አንደኛው ማይነስ ማድረግ ይጠበቅባቸዋል። የተጠየቃችሁት what will be the final velocity of the truck Bajaj system after collision እንዳልኳችሁ ፐርፌክትሊ ኢንኢላስቲክ ኮሊዥን ነው ካለ አፍተር ኮሊዥን they have the same final velocity ይኖራቸዋል። የማን የዳምፕ ትራኩና የባጃጁ ሶ ኮመን የሆነ ፋይናል ቬሎሲቲ ይኖረናል። ሶ እሱ ነው የተጠየቅነው ማለት ነው። በዚህ መሰረት መጀመሪያ ከመስራታችን በፊት እነዚህን መቀየር አለብኝ። 72 ኪሎ ሜትር ፐር አወር እና ኔጌቲቭ 54 ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ መለወጥ አለባቸው። ሶ ከዚህ በፊት እንዳልኳችሁ ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ለመለወጥ multiplied by 10 over 36 ምክንያቱም 1 ኪሎ ሜትር 1000 ሜትር ነው። 1 አወር ደግሞ 3600 ሴኮንዶች አሉት አይደል? በአንድ ሰዓት 3600 ሴኮንዶች አሉ። ስታካፍሉት አንድ ሲካፈል ለአንድ 1 ኪሎ ሜትር ፐር አወር፣ ይሄኛው ደግሞ 1000 ሲካፈል ለ3600 ይሆናል። ስለዚህ ይህንን በዚህ ስናካፍለው 1 ኪሎ ሜትር ሲካፈል ለ1 አወር ማለት በሌላ አባባል 1000 ሜትር ለ3600 ሰከንድ ማካፈል። አንድ ሲካፈል አንድ ኪሎ ሜትር ፐር አወር ይሆናል። 2 ዜሮ በ2 ዜሮ ይጣፋል። ማንቀረ ማለት ነው
1036ኛ ምን ሜትር ፐር ሰከንድ። ስለዚህ ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ለመለወጥ እዚህ ጋር እንዳልኳችሁ በስንት ማባዛት ነው? በ1036ኛ መልቲፕላይ ማድረግ ነው። በዚህ መሰረት 72 ኪሎ ሜትር ፐር አወር ማለት በስንት ላባዛው? በ1036 72 ሲባዛ በ10 ሲካፈል ለ36 በ36 1 በ36 2 ማለት ነው። ኦኬ 72 ለ36 2 ነው። 2 ሲባዛ በ10 20 ይመጣል። ያ ማለትም ማለት ነው 72 ኪሎ ሜትር ፐር አወር ማለት በሜትር ፐር ሰከንድ 20 ሜትር ፐር ሰከንድ ማለት ነው። 54ንም እንደዚሁ ማባዛት ትችላላችሁ። ሉክ 54 ሲባዛ ሉክ ለምሳሌ 54 ነው። 54 ሲባዛ በ10 ሲካፈል ለ36 ኦኬ 54 multiplied by 10 divided by ስንት 36 ስንት ማለት ነው? 15 አይደለ? ስለዚህ ይሄ ማለት የምናገኘው 15 ሜትር ፐር ሰከንድ ማለት ነው። ይሄ ቁጥር ኔጌቲቭ 15 ሜትር ፐር ሰከንድ ነው። በዚህ መሰረት the law of conservation of momentum ምንድነው የሚለው? ፐርፌክትሊ ኢላስቲክ ከሆነ ሞመንተም ቢፎር ኮሊዥን ከመጋጨታቸው በፊት ማስ ኦፍ ዳምፕ ትራክ ሲባዛ ኢኒሻል ቬሎሲቲ ኦፍ ዳምፕ ትራክ አይደል ሲደመር ማስ ኦፍ ባጃጅ ሲባዛ ማስ ቬሎሲቲ ኦፍ ኢኒሻል ቬሎሲቲ ኦፍ ባጃጅ ይሆናል እኩል ይሆናል። አፍተር ኮሊዥን ከተጋጩ በኋላ አንድ ላይ ነው ስቲክ አድርገው የሚሄደው አይደል። ስለዚህ ማስ ኦፍ ባጃጅ ሲደመር ማስ ኦፍ ዳምፕ ትራክ they move the same common velocity አይደል። በተመሳሳይ common velocity ሙቭ አደርጋለሁ። ሶ ለምሳሌ here is dump track ብለን እናስብ። ይሄ ዳምፕ ትራኩ ነው ብዬ ላስብና ይሄ ዳምፕ ትራክ ወይም ገልባጭ መኪና ከባጃጇ ጋር ከተጋጨ በኋላ ባጃጇ እንደምታዩት በጣም ትንሽ የማስመጠን ያላት። ስለዚህ ይሄ 72 ኪሎ ሜትር ፐር አወር ነው እየተጓዘ ያለው። ባጃጇ ደግሞ በ15 ነው እየሄደች ያለችው። ስለዚህ የፈለገው ቢሆን ባጃጇ ምን ዳምፕ ትራኩን ልትገፋው አትችልም አይደል? በጣም ትንሽ ነው። ስለዚህ ዳምፕ ትራኩ ፍሬም ቢይዝም የተወሰነ ምን ያደርጋል? አንድ ላይ ገፍቶ ይዛት ወደዚህ ሙቭ ያደርጋል። አንድ ላይ ከተጋጩ በኋላ አፍተር ኮሊዥን ሁለቱ አንድ ላይ ማስ ኦፍ ምን ዳምፕ ትራክ እና ማስ ኦፍ ባጃጅ አብረው በተመሳሳይ ቬሎሲቲ በማን አቅጣጫ? በዳምፕ ትራኩ ወደሚመጣበት አቅጣጫ ሙቭ ያደርጋሉ ብለን እንናገራለን እንጂ ባጃጇ የፈለገው ቢሆን ዳምፕ ትራኩ ወይም ገልባጭ መኪናው ወይም ሲኖ ትራኩን ገፍታ ወደዚህ ሙቭ ልታደርገው አትችልም አይደለ? ያልተመጣጠነ ግጭት ነው። በጣም አደጋ የሚፈጠረው ማን ባጃጇ ጋር ነው። የማስ አለመመጣጠን አለ ማለት ነው። ኦኬ ሶ ሞር ፑሽ አድርጎ ገፍቶ ወደዚህ ሙቭ ሊያደርጋት ይችላል። ስለዚህ ይህንን ፋይናል ቬሎሲቲ ነው ከተጋጩ በኋላ ያለውን ፋይናል ቬሎሲቲ ስንት ነው? በዚህ መሰረት እንሰራለን። ሶ ይሄን የምንጠቀመው ጀስት መቼ ነው? ፐርፌክትሊ ኢንኢላስቲክ ኮሊዥን ነው። ምክንያቱም አፍተር ኮሊዥን ከተጋጩ በኋላ ስቲክ አድርገዋል፣ አንድ ላይ ተጣብቀው ወደ አንድ አቅጣጫ ሙቭ አድርገዋለን ብለን እንናገራለን። በዚህ መሰረት ማስ ኦፍ ዳምፕ ትራክ ስንት ነው? ቁጥሩ እናስገባ 25000 ኪሎ ግራም መልቲፕላይድ ባይ ኢኒሻል ቬሎሲቲው ምን ያህል ነው? በ20 ሜትር ፐር ሰከንድ አለ 20 ሜትር ፐር ሰከንድ ሲደመር ማስ ኦፍ ቢ ማለት ማስ ኦፍ ባጃጅ 150 ኪሎ ግራም ሲባዛ ኢኒሻል ስፒዷ ደግሞ ኔጌቲቭ 15 ሜትር ፐር ሰከንድ እኩል ይሆናል እንልና እዚህ ጋር በብራኬት ማስ ኦፍ ባጃጅ ስንት ነው? 150 ኪሎ ግራም አለ 150 ኪሎ ግራም ሲደመር ማስ ኦፍ ዳምፕ ትራክ ደግሞ 25000 ነው 25000 ኪሎ ግራም ሲባዛ ፋይናል ቬሎሲቲ ስቲክ ካረጉ በኋላ ኮመን የሆነ ፋይናል ቬሎሲቲ ያላቸው ሁለቱም በአንድ ቬሎሲቲ ነው የሚያደርጉት። ስለዚህ በዚህ መሰረት ካልኩሌት እናደርጋለን። ኦኬ 25 ሲባዛ በ2 ስንት ነው? 50 50 1 2 3 4 ዜሮች ይኖራሉ ማለት ነው። ኦኬ ስለዚህ ስንት ነው? 500,000 ሆነ ማለት ነው። ኦኬ 20 ሲባዛ በ25000 500,000 ምን ኪሎ ግራም ሜትር ፐር ሰከንድ። ኦኬ ደን ይሄን ስናባዛ ደግሞ ማይነስ እና ፕላስ ማይነስ ይሆናል። 150 ሲባዛ በ15 ስንት ይመጣ? 150 ሲባዛ በ15 ስንት ይመጣ? 2250 ኪሎ ግራም
ሜትር ፐር ሰከንድ ይመጣል ማለት ነው። እኩል ይሆናል 150 ሲደመር 25000 ስንት ይመጣል? ሲደምሩት 25150 ኪሎ ግራም ሲባዛ ፋይናል ቬሎሲቲ ማለት ነው። መጀመሪያ የምንሰራው 500,000 2250 እንቀንሳለን። 500,000 ሲቀነስ 2250 ስትቀንሱት ስንት መጣ? 497,750 497,000 ይህንን አግኝተናል። ፋይናል ቬሎሲቲ ብቻውን ለማስቀረት ምን እናደርግ? ቦት ሳይድስ በስንት እናካፍሏለን? በ25150 25150 ኪሎ ግራም ይህንም 25150 ኪሎ ግራም እናካፍለዋለን ማለት ነው። የሚጣፋው የኪሎግራም በኪሎግራም ይሄ በዚህ ይጣፋል። እዚህ ጋርም ኪሎግራም በኪሎግራም 497,750 ሜትር ፐር ሰከንድ ለ25150 ስናካፍለው ስንት ይመጣል? ይሄ ቁጥር ሲካፈል 25150 ተካፍሎ ስንት ይመጣል? 19.79 ይመጣል። መልሳችን ፋይናል ቬሎሲቲ አፍተር ኮሊሽን 19.79 ሜትር ፐር ሰከንድ ይመጣል ማለት ነው። ኦኬ አንድ ላይ ስቲክ አድርገው በዚህ ያህል ቬሎሲቲ ሙቭ ያደርጋሉ ብለን መናገር እንችላለን ማለት ነው። ምንድነው ጥያቄ የነበረው? what will be the final velocity of the truck ባጃጅ ሲስተም after collision? አንድ ላይ ስቲክ አድርገው ሙቭ ስለሚያደርጉ they have the same common የሆነ ቬሎሲቲ ያላቸው ያ ኮመን የሆነ ቬሎሲቲ አፍተር ኮሊዥን 19.79 ሜትር ፐር ሰከንድ ብለን መመለስ እንችላለን ማለት ነው። ለዛሬ በካናል በሚቀጥለው ሌሰን ደግሞ ቀሪ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።